ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ትንታኔያችን የምንመለከተው በጎረቤት ሀገር ሱዳን ለ3 ዓመት ያክል የተካሄደው ጦርነት ግመልና ወርቅ በመሸጥ ሀብት ያካበተው አሁን ደግሞ ከፊል ሱዳንን የሚቆጣጠረው መሐመድ ሐምዳን ዳገሎ ሐሜቲን የዜና ትንታኔያችን በሰፊው በትኩረት የምንመለከተው ይሆናል። እነዚህ ጄኔራል ማን ናቸው የሚለውንም የሰፊው የዜና ትንታኔያችን አካቶታል። አብራችሁን ቆዩ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። መሐመድ ሐምዳን ዳገሎ ወይም በቅጽል ስማቸው ሐሜቲ የሚባሉት ከሚመሩት የሱዳን ፈጥኖ ደራሽ ወይም አርኤስኤፍ ኃይል ጋር በመሆን በሀገሪቱ ፖለቲካ ውስጥ ተጽዕኖ ፈጣሪ ሆነው አሁን ላይ የሀገሪቱ ግማሽ የሚቆጣጠሩ ግለሰብ ናቸው። የሱዳን ፈጥኖ ደራሽ ኃይል የሀገሪቱ ጦርና አጋሮቹ በምዕራብ ዳርፎር የምትገኘውን የጦር መቀመጫ ኤልፋሽር ከተማ በእጁ ሲያስገባ በአስደናቂ ድል አግኝቷል። ሄሚቲ በተቀናቃኞቹ የሚፈሩትና የሚጠሉት ያህል ባላቸው ጽናትና ርህራሄ አልባነት እንዲሁም መንግስት ለመጣል በገቡት ቃል በተከታዮቹ ይደነቃል። መሐመድ ሐምዳን ዳገሎ ሐሜቲ አጀማመራቸው እንደማንኛውም ተራ ግለሰብ ነበሩ። የተገኙት በመሃሪያን አካባቢ አረበኛ ከሚናገሩ ሪዚጋት ማህበረሰብ ሲሆኑ ወደ ቻድና ዳርፎም እየተመላለሱ ግመል በማርባት ልጅነታቸውን አሳልፈዋል። እንደማንኛውም ሰው በገጠር እንደሚኖሩ ሰው የተወለዱ ጊዜ የሚያሳይ ምዝገባ ባለመኖሩ በትክክል የተወለዱበት ግን ለማወቅ ቢያስቸግርም እንደ አውሮፓ አቆጣጠር 1974 ወይም 1975 መወለዳቸው ይገመታል። ካጎታቸው ጁማ ዳገሎ የሚመራው ጎሳዎች 1970ዎቹና 80ዎቹ ጦርነት ሸሽቶ ለከብቶች ግጦሽ ወደ ዳርፎም በመምጣት ሰፈረ። በአስሮቹ እድሜ መጀመሪያ ላይ ትምህርቱን ካቋረጠ በኋላ ሄሜቲ ግመሎች ወደ ሊቢያና ግብጽ በመውሰድና በመሸጥ ገንዘብ ማግኘት ጀመረ። ያኔ ዳርፎር በሱዳን ሕግ አልባ አካባቢ ነዋሪዎቹ የከፋ ድህነት ውስጥ የሚማቀቁበትና በወቅቱ ፕሬዝዳንት በነበሩት ኦማር አልበሽር መንግስት ችላ የተባለ አካባቢ ነበር። በጃንጃዊ በመባል የሚታወቀው የአረብ ታጣቂዎች በጁማ ዳገሎ የሚመራው ኃይል ጨምሮ የፋር ብሔረሰብ ተወላጅ መንደሮች ያጠቁ ነበር። ይህ ተከታታይ ጥቃት እንደ አውሮፓ አቆጣጠር 2003 ወደ ለየለት ግጭት አደገ። በዚያው ወቅት የፋር ተዋጊዎች ከማንሲሊት ዛጊዋና ሌሎች ቡድኖች ጋር ተጣምረው ሀገሪቱ የአረብ ልሂቃን ችላ ተብለው ሲሉ አመጹ። በምላሹ አልበሽር ጸረ ሽምቅ ጥረት ለማምጣት በሚል ጃንጃዊን አስፋፉ። በመቀጠልም ይህ ቡድን የመኖሪያ መንደሮችን በማቃጠል በመዝረፍ በመድፈርና በመግደል ታዋቂነት አገኘ። ሄሜቲ የሚመሩት ጦር እነዚህ መካከል አንዱ ሲሆን እንደ አውሮፓ አቆጣጠር ህዳር 2004 ያድዋ መንደር ላይ ጥቃት ከማድረሱ 36 ሕፃን ጨምሮ 126 ሰዎች መሞታቸውን የአፍሪካ ህብረት ሰላም አስከባሪ ኃይል ከሶታል። የአሜሪካ መንግስት ባደረገው ምርመራ ደግሞ ጃንጃዊድ የዘር ማጥፋት ወንጀል በመፈጸም ተጠያቂ መሆኑን አረጋግጧል። የዳርፎር ግጭት ወደ ዓለም አቀፋዊ የወንጀሎች ፍርድ ቤት ICC ኢንተርናሽናል ኮርት ኬዝ የተላለፈ ሲሆን ምንም እንኳን አልፈጸምንም ብለው ቢያስተባብሉም አልበሽር ጨምሮ 4 ሰዎች ላይ የዘር ማጥፋት ወንጀል ክስ መስርቷል። ሄሜቲ በወቅቱ የአቃቢ ህግ ጉዳይ እይታ ውስጥ ከነበሩ በርካታ የጃንጃዊድ አገዛዞች ወይም አዛዦች ሁሉ በእድሜ በጣም ትንሹ ነበር ተብሎ ታልፈዋል። ከጃንጃዊድ አዛዦች መካከል ኮሎኔል በመባል የሚጠሩት አሊ አብዲል ራህማን ኩሻይብ ብቻ ክስ ተመስርቶባቸው ችሎቱ ፊት ቀርበዋል። ባለፉት ወር በ27 የጦርና በሰብአዊነት በተፈጸመ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን እንደ አውሮፓ አቆጣጠር ህዳር 19 2025 ውሳኔ ይሰጥባቸዋል ተብሎ ይጠበቃል። እንደ አውሮፓ አቆጣጠር በ2024 በዳርፎር በሚካሄደው ግጭት እየተባባሰ በመምጣቱ ወቅቱ ሄሜቲ ያላቸው ድል ስልታዊ በመሆን መልኩ ተጠቅመዋል። በዚህም በጣም የሚፈራ የፈጥኖ ደራሽ ኃይል መሪ የበርካታ ንግዶችን ባለቤትና የሱዳን ፖለቲካ መዘወር የሚያስችል አቅም አግኝተዋል። በአጭር ጊዜም ለወታደሮቻቸው ያልተከፈላቸው ደሞዝ እንዲከፈል እርገት እንዲሰጣቸው እንደሁም ለወንድማቸው ፖለቲካ ስልጣን መጠየቅ አልበሽር ላይ አመጹ። አልበሽር አብዛኛው የጠየቁት ሁሉ በመስጠት ሄሜቲ ከጎናቸው እንደተሰለፈ እንዲቆዩ ማድረግ ቻሉ። በኋላ ሌሎች የጃንጃዊድ ክፍሎች ሲያመጹ ሄሜቲ መንግስት ጦር
በመምራት ድል አደረጋቸው። በዚህ ሂደት ውስጥ ጀበል አሚር የተባለ ቦታ የሚገኝ የዳርፉር ትልቅ ባህላዊ ወርቅ ማምረቻ ተቆጣጠሩ። በፍጥነት የሄሚቲ ቤተሰብ ኩባንያ አልጉደናይድ የሱዳን ትልቁ ወርቅ ላኪ መሆን ቻለ። እንደ አውሮፓ አቆጣጠር በ2013 ሄሜቲ አዲስ የተቋቋሙ ፈጥኖ ደራሽ ኃይል አዛዥ እንደሆን ጠይቀው ተሾሙ። በዚህ ስልጣናቸው የተነሳ ቀጥታ ተጠሪነታቸው ለኦቱ ፕሬዝዳንት አልበሽር ሆነ። የጃንጂዊድ ወደ አርኤስኤፍ ተጠቃሎ አዲስ የደንብ ልብሶች፣ ተሽከርካሪዎችና የጦር መሳሪያ እንዲሁም የማሻሻያ ስራዎች እንዲያወግዙ ከመደበኛው ሰራዊት የመጡ መኮንኖች ተቀላቀሉ። አርኤስኤፍ በዳርፉር አማጽያን ላይ ወሳኝ ድል አስመዝግቧል። ከደቡብ ሱዳን ጋር የሚያዋስነው አካባቢ ባሉ ዩኖባ ተራራዎች አማጺን ለመዋጋት ረገድ ግን እምብዛም ጥረት አላደረገም። ከሊቢያ ጋር ያለው ድንበር በመጠቀም ደግሞ ኃላፊነት ወስዷል። ከአፍሪካ ወደ ሜዲትራኒያን ባህር የሚያደርገው ህገወጥ የሰው ፍልሰት ለመስራት ለመግታት እየሰሩ መሆኑን የሚናገሩት መሐመድ ሐምዳን ዳገሎ ሐሜቲ አዛዥ በህገወጥ የሰው ዝውውር ላይ በስፋት ተሳትፈዋል። እንደ አውሮፓ አቆጣጠር 2015 ሳውዲ አረቢያና የተባበሩት አረብ ኤምሬት ዩኤስኤ የሱዳን ጦር በየመን ሁቲ ለመዋጋት ወታደሮቹ እንዲልክም ጠየቁ። ወደ የመን የተሰማራው ጦር የተመራው በዳርፉር ሲዋጉ የነበሩት ጄኔራል አብዱል ፈታህ አልቡርሃን ናቸው። ጄኔራሉ አሁን የሱዳን ጦር አዛዥ ሲሆኑ ከፈጥኖ ደራሽ ኃይሉ ጋር ጦርነት ከገጠሙ ዓመታትን ተቆጥረዋል። በመሆኑም ሄሚቲ እድሉም መመልከት ከሳውዲ አረቢያና ከተባበሩት አረብ ኤምሬት ጋር የአርኤስኤፍ ቅጥረኛ ወታደር ለማቅረብ በግል ተደራደሩ። በዚያን የአቡዳቢ ግንኙነታቸው ኤምሬት መሪ መሐመድ ቢን ዛይድ ጋር የጠበቀ ግንኙነት መፍጠር ቻለ። ወጣቱ ሱዳናዊ ጎረቤት ሀገር ጭምር እየመጡ እስከ $6000 የሚደርስ ገንዘብ ይከፈልበት ወደ ተባለው ውትድርና ለመቀላቀል ወደ ፈጥኖ ደራሽ ኃይሉ የምልመላ ማዕከል መጉረፍ ጀመሩ። ሄሜቲ ከሩሲያው ቫግነር ግሩፕ ጋር ሽርክና በመፍጠር ወርቅን ጨምሮ የተለያዩ ንግዶች ላይ ለመሰማራት ስምምነት ያደረጉ ሲሆን በምላሹ ወታደራዊ ስልጠና ለማግኘት ተዋውለዋል። ስምምነቱን ለመፈረም ሞስኮ የሄዱት ሄሜቲ እርሳቸው እዛ እያሉ ሩሲያ ዩክሬን ወራለች። በሱዳን ጦርነት ተቀሰቀሰ በኋላ አርኤስኤፍ ከዋግነር ግሩፕ እርዳታ እንዳገኝ አለመሆኑን በመግለጽ አስተባብለዋል። አርኤስኤፍ ዋና ተዋጊ ኃይሎች ከጊዜ ወደ ጊዜ በውጊያ የተካዱ ቢሆንም መደበኛ ያልሆኑ ታጣቂዎችና ጎሳዊ ሚኒሻ ያሳትፋል። አገዛዙ ፍትሃዊ ህዝብ ተቃውሞ ሲገጥመው አልበሽር የሄሜቲ ጦር ወደ ዋና ከተማ ካርቱም እንዲመጡ አዘዙ። ሄሜቲ ጠባቂ በማለት አቆምለታለው በመጥራት መደበኛ ጦር ደህንነት ኃይሎች ሊሰነዘርባቸው የሚችል ለመፈንቅለ መንግስት ለመከላከል እንደሚረዳቸው ለማሳየት ጣሩ። ይህ ግን የተሳሳተ ስሌት ነበር። ደረፓ አቆጣጠር ሚያዝያ 2019 ዲሞክራሲ የሚጠይቅ ሱዳናዊ ተቃውሞ ሀገሪቱ መከላከያ ዋና መስሪያ ቤት ከበበ። አልበሽር ሰራዊቱን ተቃዋሚዎች ላይ እንዲተኩሱ አዘዙ። ከፍተኛ ጄኔራሎች ሄሜቲን ጨምሮ ተነጋግረው ፕሬዝዳንቱ ከስልጣን ለማውረድ ወሰኑ። ለተወሰነ ጊዜ ሄሜቲ የሱዳን የወደፊቱ ጣፋንታ መሪ በመሆን ተሞካሹ። ወጣቱ ስብዕናቸው በብዙሃኑ የቀረበ ከተለያዩ ህብረተሰብ ክፍሎች በስፋት የሚገናኝ ራሳቸውን ሀገሪቱ የተመሰረተባቸው ታሪካዊ ዳራ የሚያስተካክል አድርገው በማስቀመጥ የፖለቲካ ስብዕናቸውን ለመሳል ሞከሩ። ይህ ግን ለጥቂት ሳምንታት ብቻ ሆኖ ቀረ። ከገዢው ወታደራዊ ምክር ቤት ጥምረት መሪው አልቡርሃን ጋር የያዙት ስልጣን ለሰላማዊ ዜጎች ለማስረከብ ሲያመነቱ ተቃዋሚዎች አደባባይ በመውጣታቸው ድምጻቸው ማሰማት ቀጠሉ። ሄሜቲ አርኤስኤፍ በማሰማራት በሂውማን ራይትስ ዎች ሪፖርት መሰረት በመቶ የሚቆጠሩ ሰዎች እንዲገደሉ፣ ሴቶች እንዲደፈሩ፣ ወንዶች ተገድለው እግራቸው ላይ ድንጋይ እንዲታሰር ናይል ወንዝ ውስጥ እንዲጣሉ አድርገዋል። ሄሜቲ ግን ይህ ሰብአዊ መብት ድርጅት ሪፖርት አስተባብለዋል። በሱዳን ሰላምና ዲሞክራሲ ለማስፈን በጋራ የተሰየሙት አሜሪካና ዩናይትድ ኪንግደም፣ ሳውዲ አረቢያና የተባበሩት አረብ ኤምሬት አደራዳሪነት ጄኔራሎችና ሲቪልም በአፍሪካ ሸምጋይ የረቀቀውን ስምምነት ለመቀበል ተስማሙ። ለሁለት ዓመታት ወታደራዊ አመራሮች የበላይነት የሚመራው ሉዓላዊ ምክር ቤት ከሲቪሎች ጋር በመሆን የቀረበውን ካቢኔ አስቸጋሪ ጊዜ አሳልፈዋል። በካቢኔ የተሰየመው ኮሚቴ በሰራዊትና ደህንነት ተቋም አርኤስኤፍ ባልተቤትነት የተያዙ ኩባንያዎች ምርመራ አድርጎ የመጨረሻው ሪፖርት እንዲያቀርብ ተደርጓል። ይህ ሪፖርት የሄሜቲ ንግድ ድርጅቶች እንደ በፍጥነት እየሰፋ እንደሚሄድ ያጋለጡ ተብሎ ተጠብቆ የነበረ ቢሆንም ቡርሃንና ሄሜቲ ሲቪል አስተዳደሩን በማባረር ስልጣን ተቆጣጠሩ።
ነገር ግን መፈንቅለ መንግስት ለማድረግ በጥምረት የሰሩት እነዚህ ወታደር አዛዦች ብዙም ሳይቆዩ ወደ ግጭት ገቡ። አልቡርሃን ፈጥኖ ደራሽ ጋር በሰራዊት ስር እንዲሆን ጠየቁ። ሄሜቲ ደግሞ ይህን ተቃወሙ። ያለ መግባባት ለመፍታት ሚያዝያ 23 መጨረሻ ቀነ ገደብ ተቀመጠ። ቢሆንም አርኤስኤፍ ጦር ግን ከዚህ ቀደም የሰራዊቱን ዋና መስሪያ ቤት ለመክበብ በዋና ከተማው ካርቱም የሚገኘው ብሔራዊ ቤተ መንግስት በቁጥጥር ስር ለመዋል ተንቀሳቅሰዋል። ጥረቱ አልተሳካም። ይልቁን ካርቱም የጦርነት አውድማ ሆና ተቀናቃኞች ኃይሉ በየመንገዱ ሲዋጉ ነበር። ዳርፎም ዳግም እርስ በርስ አገረሸ። አርኤስኤፍ ጦር በማስሊት ማህበረሰብ ላይ አስከፊ ዘመቻ ከፈቱ። የተባበሩት መንግስታት ድርጅት የእርስ በርስ ጦርነት እስከ 15000 የሚደርሱ ሰላማዊ ሰዎች መሞታቸው ይገመታል። አሜሪካ ደግሞ ድርጊቱን የዘር ማጥፋት ወንጀል ስትል ጠርተዋለች። አሁን የፈጥኖ ደራሽ ኃይሉ እንደሚቀርብበት ክስ ውድቅ አድርገዋል። አርኤስኤፍ አዛዥ ተዋጊ ሰላማዊ ሰዎች ሲያሰቃዩና ሲገሉ ጭካኔና ጥፋታቸው የሚያሳይ ቪዲዮ ሲያጋሩ ነበር። አርኤስኤፍ እና አጋሮቹ ሚሊሻዎች የሱዳን ከተሞችን፣ ገበያችን፣ ዩኒቨርሲቲ፣ ሆስፒታሎችን ዘርፈዋል። ከዚህ የተዘረፉ ቁሳቁሶች ከሱዳን አልፎ ወደ ቻድና ሌሎች ጎረቤት ሀገር እየተሻገሩ በተለምዶ የዳገሎ ገበያ እየተባለ የሚጠራው አካባቢ ለሽያጭ ቀርበዋል። አርኤስኤፍ ተዋጊ በዘረፋ ላይ እጃቸው የለበትም ሲሉ አስተባብለዋል። ሄሜቲ በጦርነቱ መጀመሪያ ሳምንት አካባቢ ብሔራዊ ቤተ መንግስት በደረሰው የመርፍና የአየር ድብደባ ክፉኛ ተጎድተው በህዝብ እይታ ጠፍተው ነበር። ከወራት በኋላ እንደገና ብቅ ሲሉ ግን ለጭካኔያቸው ምንም አይነት ጸጸት ሳያሳዩ ጦርነት ለማሸነፍ ቁርጠኛ መሆኖቹን ገልጸዋል። አርኤስኤፍ በቡርሃን ቁጥጥር ስር የምትገኘውን እንደ ዋና ከተማ እያገለገለች የምትገኘው ፖርት ሱዳን ለመደብደብ የተጠቀሙባቸው ዘመናዊ ሰው አልባ አውሮፕላኖች ጭምር ዘመናዊ ጦር መሳሪያ አግኝተዋል። ይህ አልፋሽር በደረሰው ጥቃት ወሳኝ ሚና ተጫውተዋል። በኒውዮርክ ታይምስ ምርመራ ዘገባ ላይ እንደተጠቀሰው እነዚህ መሳሪያዎች በቻድ በኩል የተባበሩት አረብ ኤምሬት የተገነባው አየር ማረፊያ በኩል ተጉዘው እንዲገቡ ተደርገዋል። የተባበሩት አረብ ኤምሬት አርኤስኤፍ እያስታጠቅኩ አይደለም ስትል አስተባብላለች። እነዚህ ዘመናዊ መሳሪያ በመጠቀም አርኤስ ከቀድሞ አጋር ከሱዳን ጋር የሚደረገውን ጦርነት ቀጥለውበታል። ሄሜቲ አንዳንድ የሲቪል ቡድኖች የታጠቁ ኃይሎች በተለይ በኑባ ተራራዎች የሚንቀሳቀሱ የቀድሞ ተዋጊ በማካተት ፖለቲካ ጥምረት ለመፍጠር እየሞከሩ ነው። የሊቀመንበሩን ቦታ በመያዝ ትይዩ የሆነ የሰላማዊና አንድነት መንግስት መስርተዋል። አልፋሽር በቁጥጥር ስር በመዋል አርኤስኤፍ አሁን ከናይል በስተ ምዕራብ የሚገኘው ሁሉንም ሰዎች የሚኖርባቸው አካባቢ በቁጥጥር ስር አውሏል። አልፋሽር የጅምላ ግድያ የተፈጸመባቸው የሚል ሪፖርት መውጣታቸውና ውግዘቶች እየጨመረ መምጣት ተከትሎ ሄሜቲ አልፋሽር ከያዘው ወታደሩ የፈጸሟቸው ጥሰት እንዲመረምር አዘዋል። ሱዳናዊ ግምታቸው ሄሜቲ ራሳቸው እንደ ተገንጣይ ግዛት ፕሬዝዳንት አድርገው ይመለከቱ ወይስ አሁን ሱዳን በሙሉ የመግዛት ፍላጎት አላቸው ብለው ይገምታሉ። ራሳቸውን ከፍተኛ ገንዘብ የሚያንቀሳቅሱ ንግዶች እንዳሉት ቅጥረኛ ጦር እንደሚመራ የፖለቲካ ፓርቲ ያለው ጀርባ ሆኖ የሱዳን ፖለቲካ አድራጊ ፈጣሪ አድርገው ሊቆጠሩ ይችላሉ። በዚህ መሰረት የሱዳን ህዝብ ቀበላቸው ከጀርባ በመሆን ግን የፖለቲካ መዘውር ያስችላቸዋል። እናም ሄሜቲ ወታደሮች አልፋሽር ሰላማዊ ዜጎች ሲጨፈጭፉ ብዙ ደንታ በሌለው ዓለም ውስጥ ጥፋተኛ ሳይባሉ እንደሚኖሩ እርግጠኛ ናቸው።